Good evening. I just wanted to ask a question related to the Christian who asked a question. እንደምን አመሸ ልጠይቅህ የምፈልገው ጥያቄ ቀደም ብሎ የጠየቀው ክርስቲያን ከጠየቀው ጥያቄ ጋር የተዛመደ ነው። A question before and you mentioned that the soldiers stabbed Jesus. ከመቀበሩ በፊት በህይወት እያለ ወታደሮቹ ኢየሱስን በጦር መውጋታቸውን ገልጸህ ነበር። የኔም ጥያቄ ኢየሱስ በርግጥ ወደ መስቀሉ ሄዶ ነበር ወይስ አንዱንም ስቃይ ከመቅመሱ በፊት ተርፎ ነበር የሚል ነው። Sister, what's your name, sister? ስምሽ ማን ነው እህቴ? My name is Rachel. ስሜ ራሄል ነው። Ask the question that when Jesus Christ, peace be upon him, when he was stabbed by the soldiers, እህቴ የጠየቀችው ጥያቄ ኢየሱስ ክርስቶስ የአላህ ሰላም በእርሳቸው ላይ ይሁንና በወታደሮቹ በጦር ሲወጋ የጠየቀችው ኢየሱስ ክርስቶስ የእውነት ወደ መስቀሉ ሄዶ ነበር ወይ ስቃይ ውስጥ ነበር ወይስ ወደ መስቀሉ ከመሄድ ድኖ ነበር የሚል ነው። and was he in pain or was he safe from going to the cross? Now both these incidences details differ as per the Quran and the Bible. ሁለቱም የእነዚህ ነገሮች ዝርዝር ጉዳይ እንደ መጽሐፍ ቅዱስና እንደ ቁርአን የተለያየ ነው። እኔ የንጽጽር ሃይማኖት ተማሪ ስለሆንኩ ሁለቱንም ትርጉሞች አውቃቸዋለሁ። As per the Quran gives the reply in Surah Nisa, chapter number 4, verse number 157. It says that the Jews said in boast that we killed Jesus, the son of Mary. እንደ ቁርአን አገላለጽ ቁርአን በሱራ ኒሳ በምዕራፍ 4 በአንቀጽ 157 ላይ መልሱን ሰጥቷል። እንዲህም ይላል እኛ የአላህን መልእክተኛ የመርየም ልጅን አልመሲህ ኢሳን ገደልን በማለታቸው ረገምናቸው። But the Quran says wama qatalu wama salabuhu. They killed him not, neither did they crucify him. አልገደሉትም አልሰቀሉትም ግን ለእነርሱ የተገደለው ሰው በኢሳ ተመሰለ። እነዚያም በእርሱ ነገር የተለያዩት ከእርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም ዕውቀት የላቸውም። በርግጥ አልገደሉትም ይላል። ስለዚህ በቁርአን በሱራ ኒሳ በምዕራፍ 4 በአንቀጽ 157 መሰረት ኢየሱስ ክርስቶስ አልተሰቀለም አልተገደለም። የተገደለው ሰው በኢሳ ተመሰለ እንጂ ነው። እንዴት ነው ይህ የሆነው ስለሚለው ስለ ዝርዝሩ ነገር እኛ አንጨነቅም። The next verse says in Surah Nisa chapter 4 158, Allah raised him up alive unto himself. ቀጣዩ አንቀጽ ሱራ ኒሳ ምዕራፍ 4 አንቀጽ 158 ይልቁንስ አላህ ኢሳን ወደ እርሱ አነሳው ይላል። አሁን በመጽሐፍ ቅዱስ ላይ ያለውን ስናይ ለሙስሊሞች አልገደሉትም አልሰቀሉትም ቁርአን ብሎናል። በዚህ ረክተናል እንዲመስል አደረገባቸው ነው ያለን። እንዴት ነው ይህ የሆነው ለሚለው ብዙ መላምቶች አሉ። ምናልባት በእርሱ ቦታ የሆነ ሰው ተተክቶ ነው የሚል አለ። ብዙ አንጨቃጨቅበትም። ቁርአኑ አልገደሉትም አልሰቀሉትም ይለናል። በዚህ ምላሽ ስለረካን ስለ ዝርዝሩ ጉዳይ እንብዛም አንጨነቅበትም። The details. If you read the Bible, if you read the story, if you read the Gospels, we come to know that Jesus Christ, peace be upon him, the Jews, they alleged that he did blasphemy. መጽሐፍ ቅዱስን ካነበብሽ ወንጌሎቹን ካነበብሽ አይሁዶቹ ኢየሱስን ስም በማጉደፍ በስድብ እንደወቀሱት ትደርሽበታለሽ። ዮሐንስ ወንጌልን ምዕራፍ 10 አንቀጽ 31 እና 32 ብታነቢ እኔና አብ አንድ ነን ሲል መለኮታዊነትን ያወጀ መስሏቸው ነበር። ሰው ሆነህ ሳለ መለኮታዊነትን ታውጃለህ ቢሉት ኢየሱስ ክርስቶስም በዮሐንስ ወንጌል በምዕራፍ 10 በአንቀጽ 32 ላይ እንዲህ ብሎ መለሰላቸው። Says in the Gospel of John chapter 10 verse 32 that isn't it mentioned in your scripture that ye are gods, the person who speaks the word of God are called as gods, and the law is not broken. So here እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው አለ። እዚህ ጋር መለኮታዊነትን አውጇል በሚል በስተት ስለተረዱ ሊወግሩት ድንጋይ ያነሱ። ኢየሱስ ከአባቴ ብዙ መልካም ሥራ አሳየኋችሁ ከእርሱ ስለማናቸው ሥራ ተወግሩኛላችሁ ብሎ መለሰላቸው። So then he says, many of good works have I done. For which of the good works do you stone me? So based on this, there's a trial in Pontius Pilate. በዚህ መሰረት በጲላጦስ ወደ ተያዘ ችሎት ይዘውት ቀረቡ። ከዛም መስቀሉ ላይ ተሰቀለ። በዛ ጊዜ ለአይሁዳውያኖች ሰንበት የሚጀምረው ቅዳሜ ቀን ነበር።
በእነርሱ ፍልስፍና መሰረት አርብ ምሽት በሚጀምረው ቅዳሜ ቀን ሰው መሰቀል አይችልም። አርብ ዕለት ስለነበረ እንዲሰቀል መስቀሉ ላይ የተሰቀለው አርብ ዕለት ከሰዓት በጊዜ ነበር ከመስቀሉ ላይ የወረደው። ምክንያቱም ቅዳሜ ቀን ሰው መሰቀል ስለማይችል The cross early because a person cannot be crucified on Saturday. So because they take him out early, if I agree with the narration of the Bible, በጊዜ ስላወረዱት ከመጽሐፍ ቅዱስ ትረካ ጋር ብስማማና መስቀሉ ላይ ተሰቅሎ ነበር ብዬ ብገምት እንኳን አልሞተም ነበር። ለዚህ ምክንያት ነው ወታደሮቹ መሞቱን ለማረጋገጥ በጦር የወጉትና ደሙ ሲፈስ ያዩት። ከዚያም አጣድፈው መቃብር ቤት አስገቡት። መቃብር ቤት ውስጥ ሲያስገቡት ቤተ መቃብር ውስጥ ቅዳሜ ሙሉ ቀን ነበረ። ከዛም እሁድ ጠዋት ድንጋዩ ከመቃብሩ ተፈንቅሎ ነበር። ማርያም መቅደላዊት በቤተ መቃብሩ ፊት ስትመጣ ድንጋዩ ከመቃብሩ ተፈንቅሎ ነበር። ድንጋዩን ማን ፈነቀለው የሚለው ነው ጥያቄው። in front of the sepulchre, she sees that the stone is rolled out. So who moved the stone is the question. So based on the narration of the Bible, even if I agree, ስለዚህ በመጽሐፍ ቅዱስ ትረካ መሰረት ባምን እንኳን በመላምት ደረጃ መጽሐፍ ቅዱስ የሚለው ትክክል ነው ብዬ ባምን እንኳን በዚህ ትረካ ውስጥ በየትኛው ቦታ ላይ መሞቱን አይናገርም። ስለዚህ ከዚህ ትረካ የምንረዳው ነገር የዮናስ ትንቢት መሟላት ካለበት ዮናስ በአሳ አምባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል የሚለውን ትንቢት ለማሟላት ኢየሱስ ክርስቶስ በሕይወት መኖር አለበት። ከሞተ ኢየሱስ ክርስቶስ ዋሽቷል ማለት ነው። Jesus Christ peace be upon him has to be alive. If he's dead, that means Jesus Christ peace be upon him lied. In the Gospel of Matthew chapter number 12 verse number 38. በማቴዎስ ወንጌል በምዕራፍ 12 በአንቀጽ 38 ላይ ትንቢቱን ነገራቸው። ዮናስ በአሳ አምባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል በማለት ዮናስ በሕይወት ከነበረ እርሱም በሕይወት መኖር አለበት። እንደ ተማሪነቴ በንባቤ ወቅት እንደተረዳሁት ጥናትና ምርምር ካደረኩ በኋላ ኢየሱስ ክርስቶስ ይዋሻል ብዬ አላምንም። Jesus Christ peace be upon him lied. So to fulfill his prophecy, I have to believe he was alive. He was put on the cross, but he did not die. ስለዚህ ትንቢቱን ለማሟላት በሕይወት እንደነበረ ማመን አለብኝ። መስቀል ላይ ወጥቶ ነበር ግን አልሞተም። የእንግሊዘኛ መዝገበ ቃላትን ካነበብሽ ክሩሲፊክሽን የሚለው የእንግሊዘኛ ቃል CRUCIFIXION ማለት ሰው በመስቀል ላይ ተሰቅሎ መስቀሉ ላይ ሲሞት ማለት ነው። Which says if you put a person on the cross and he does not die, what is it called? በመዝገበ ቃላት ውስጥ ሰውን በመስቀል ላይ ከሰቀልሹ በኋላ ሳይሞት ሲቀር ምን ተብሎ እንደሚጠራ የሚገልጽ አንድም ቃል የለም። ስለዚህ አዲስ ቃል መፍጠር ይኖርብናል። ክሩሲፊክሽን የሚል So new word we have to coin is crucifixion. CRUCIFICTION ልብ ወለዳዊ ስቅለት ታሪክ ነው ማለት ነው። መስቀል ላይ ተደርጎ ሳይሞት ሲቀር። ስለዚህ እኔ የማምነው መጽሐፍ ቅዱስ ትክክል ነው ብዬ በስማማና ኢየሱስም ውሸት አልተናገረም የአላህ ሰላም በእርሳቸው ላይ ይሁንና ስቅለቱ ልብ ወለዳዊ ስቅለት እንጂ እውነተኛ ስቅለት አይደለም። ለጥያቄሽ መልስ እንደሰጠሁሽ ተስፋ አደርጋለሁ። አመሰግናለሁ።